ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ላይክ ማድረግ ጀምሩ። ስሙ ይሄንን ስለተባረከ ነው። ስለ አድኖን አስባርካችሁ ለክርስትና አባት አስባርካችሁ ታዛችሁ ግን ያ እንዴት ለመንካት እንትን ይላል ማለት ነው። ያዘው ከሁለት አይነት ስለ አድኖ ነው ያለው፣ የተባረከ እና ያልተባረከ። ክብር ለኢየሱስ ይሁን። ወደ ኢየሱስ ነውና አንድ ሆኖ እናንተም ተባርካችሁ ቅሩ። ምንም አንደለም። ሰውየንም ቅዱሳን ቤተሰቦቼ መልካም ወጣት እስከሚያልፍ ብዙ ነገር ነው የምናየው። ጀበናና ሲኒ ልናይ እንችላለን። ማንቆርቆሪያና ብርጭቆ ልናይ እንችላለን። ባልዲና ካፋውላ ልናይ እንችላለን። ማናየው ነገር የለም። መልካም ወጣትን ለማደናቀፍ ሰዎች የማይፈነቅሉ ድንጋይ የለም። የማይቧጥጡ ተራራ የለም። የማይወርዱበት ቁልቁለት የለም። ከዛሬ 7 ዓመት በፊት ያስተማረው ትምህርት እያመጡ አሁን እየሰሩ ነው። መንፈስ ቅዱስ እናንተ ምንም ስሩ፣ መንፈስ ቅዱስ ይገነፈዳል። 2018 መልካም ወጣት የማይቀር ነው። በእርግጠኝነት መልካም ወጣት እየደረሰ ነው መሰለኝ፣ ደርሷል። በቃ አጋንንት ስራውን ጀምሯል። ኢየሱስ ያ እንዴት እንደሚያስጠላ ብቻ ስሙ። ጴንጤ ሆነ ማለት ነው። ባህል የማክበር ጠኔ ሲኖርብህ ማለት ነው። በጥምቀት በገና በፋሲካ ስትቀና ወይም ስትቀላውጥ በደንብ ኮፒ ሊንክ አድርጉ። ዛሬ እዚህ የተሰበሰብነው ሁላችንም ሰኔ 7 ቀን 2018 በአድዋ ሙዚየም አዳራሽ በመናደርገው መንፈስ ቅዱስ ወደዚህ ምድር የወረደበትን ቀን ምክንያት በማድረግ በዓለ 50 የወንጌል አማኙ የጋራ በዓል እንዲሆን በማሰብ ሰዎች መንፈስ ቅዱስን በጋራ ሆነው እንዲያመሰግኑና ስለ መንፈስ ቅዱስም ጥሩ ግንዛቤ እንዲኖር እንደገና ወደ ምድር እንኳን መጣህልን ለማለት እና መንፈስ ቅዱስን ለማመስገን የተዘጋጀውን ፕሮግራም ለእናንተ ረስታችሁት እኮ ነው። በፖለቲካ ውስጥም አለ። ጴንጤን እየተሳደበ ይመጣል፣ መንግስትን እየተሳደበ ይመጣል፣ ሃይማኖትን እየተሳደበ ይመጣል። አሁን ደግሞ መንፈሳዊ ሆኖ ለኦርቶዶክስ ተጠበቃም ሆኖም ይመጣል። ይሄንን በ50 ዓመት ህፃን ሆኖ የሚኖር ሰው የሚያወራውን ነገር እየተከተላችሁ ወደ ሲኦል የምትሄዱ ሰዎች አምልጡ። መልካም ወጣት ላይ የሚቀና በጴንጤ በዓል ላይ የሚቀና ሲጀመር አንተን አይመለከትም። አሁን ገናና ፋሲካ ራሱ እኮ አንተን አይመለከትም። ዝም ብለህ እኮ ነው ዘው ብለህ ገባው። አይመለከትም። ምክንያቱም በ56 መንገድ መዳን ትችላለህ፣ መግባት ትችላለህ። አልቃ ገብተህ በማይመለከት ቦታ ላይ እያከበርክ ያለው አንተ ነህ። ጌታ ኢየሱስን ብቻውን እንደሚያድን አምነህ ተቀበልና አክብር። አለበለዚያ አይመለከትም። ተው በዓለ 50 የመንፈስ ቅዱስን ተው። ገናና ፋሲካ ራሱ አንተን እኮ አይመለከትም። ምክንያቱም በ59 መንገድ የምትገባ ሰውዬ ነህ። ተረት አምነህ የምትሄድ ሰው ነህ። ጌታ ኢየሱስ ብቻውን እንደሚያድን አምነን ተቀብለን እየሄድን ያለን ሰዎች እኛ እያለን እንዴ አይሆንማ። ኢየሱስ ያድናል። ከተረት ውጣ። ይኸውላችሁ እሱን ሰምታችሁ ወደ ሲኦል እየሄዳችሁ ያላችሁ ሰዎች እንኳን ለእናንተ ሊሆን ለራሱ የቆመበትን የማያውቅ ሰው ነው። ፖለቲካ ውስጥ፣ መንፈሳዊ ውስጥ፣ ሁሉም ውስጥ አለ። ይህንን ተቀብለህ ትሄዳለህ ወደ ሲኦል። አምልጡ። ጨለማ እጁንና እግሩን እንዲይዟል፣ እንደፈለገ ይነዳል። ሰውየንም ኑ ወደ ኢየሱስ። አንድ መጽሐፍ ላይ ያነበብኩት እውነተኛ ታሪክ ነው ይላሉ። በእርግጥ ሴትዮዋ ጀርመናዊ ነች፣ ደሃ ጀርመናዊ። እኔ አሁን ደሃ ነኝ፣ አሜሪካ ሂድና ትንሽ ዶላር ላክልኝ አለችው። ልክ ነሽ፣ አሜሪካ ብዙ የሥራ እድል አለ፣ ግን አውሮፕላኑ እኮ ወጪው ብዙ ነው፣ በመርከብ ሂድ አለችው። መርከብም ቢሆን እኮ እንደ አውሮፕላን አይሆንም እንጂ ዋጋው ውድ ነው። ችግር የለውም እኔ ትኬት እገዛልሃለሁ እና ትኬት የመርከብ ገዛችለት። ከዛ ላከችው ማለት ነው በመርከብ ወደ አሜሪካ ሲጓዝ። እሺ ትኬትስ መሳፈሪያ ገዛችልኝ፣ ምን እበላለሁ ብሎ ብዙ በሶ እንደኛ በሶ ነው የነሱ ምን እንደሆነ አላውቅም። የማይበላሽ ምግብ በከረጢት ይዞ ክፍሉ ገባ ማለት ነው። የመርከቡ ተሳፋሪዎች ምግብ ቤት የምሳ ሰዓት ደርሷልና ኑና ምሳ ብሉ በስፒከር ተነገረ። ሁሉም ከየክፍሉ ወጥቶ ምሳ ይበላል። አይ እኔ ገንዘብ ስለሌለኝ ብሎ ኮሾሮ ይበላል እሱ። ቁርስ ኮሾሮ፣ ምሳ ኮሾሮ፣ ራት ኮሾሮ፣ ስንት ወር ሙሉ እና ለማንኛውም ብላ አንድ 5 ነው 10 ዶላር ኪሱ ከታለታለች።
ይኸው አሜሪካ ደርሰናል፣ በአይናችን እያየን ነው ብርሃኑን፣ የመጨረሻ ምሳ እንበላለን ተባለ ማለት ነው። አንጀቴ በኮሾሮ እንዳረረ አይቀርም፣ እበላለሁ ሄጄ። ክፈል ቢሉኝ $5 እሰጠዋለሁ፣ ቢፈልግ ወንዝ ይጨምረኝ ይዋኘው ገባለሁ ብሎ አዳራሽ ገባሉ። ገና ሲያየው አስተናጋጁ ይሄን ሁሉ ወር አላየሁም ከየት መጣ አለው። አይ እኔማ እዛው ክፍሌ ኮሾሮ እየበላሁ። እንዴት ሳትከፍል ነው እንደ ገባሁ? ትኬትማ እናቴ ገዝታልኛለች፣ ለቁርስ ምሳ እራት ግን ስለሌለኝ ነው። ትኬቱ ላይ እኮ ነው ዋጋው፣ ሙሉ ዋጋ እኮ ነው እናቴ ከፈለችው። አይ አለማወቅ፣ ኢየሱስ እኮ ከፈለ ወገኖች፣ ሙሉ ዋጋ ከፈለልህ። የምታዋጣው የለም። በእምነት እንድድን በደሙ ስርየት እንድታገኝ ኢየሱስ ሞተ። ሙሉ ዋጋ ተከፍሏል በኢየሱስ ደም። አምልጡ ወደ ኢየሱስ። ደስ የሚል ቆንጆ መልእክት። ስሙ ይሄንንም ቆይ አባቴ አትንኪ፣ አትፍሪ፣ አባንኪ ካሜራን አትፍሪ፣ አኮ አትፍሪ፣ ካሜራን አትፍሪ፣ ካሜራን አትፍሪ፣ ኢየሱስ ያድናል እኮ ካሜራን አትፍሪ፣ በክርስቶስ መን ካሜራን አትፍሪ። ጠየቅሽን ልመልስልሽ፣ ጠየቅሽን ልመልስልሽ። እሺ ኢየሱስ ክርስቶስ ያዳኘን ተገርፏል። አይልም ባንተ መጽሐፍ፣ አይልም ባንተ መጽሐፍ። እኔ ነኝ የነገርኩህ። ኢትዮጵያ መረጃ አለ። ኢየሱስ ስጋን የለበሰው አልለበሰም። ይሄ ናቸው ስጋን የለበሰው አልለበሰም። ፕሮቴስታንቶች ማለት ይሄ ናቸው። የሚያድናቸው እንኳን ክርስቶስ ስንት ልደት አለው? ክርስቶስ ስንት ልደት አለው? ክርስቶስ አንድ ጊዜ የለውም። አንድ ጊዜ ነው የተወለደው። ይሄ ነው ፕሮቴስታንት። ልደት የለውም አሉ። አንድ ጊዜ ነው በስጋ የተወለደው። ልደት የለውም አሉኝ። አንድ ጊዜ ነው፣ አንድ ጊዜ ነው በስጋ የተወለደው። ኢየሱስ ክርስቶስ ስንት ልደት አለው? ልደት የለውም አሉ። ስንት ልደት አለው? ስንት ልደት አለው ኢየሱስ? ልደት የለውም፣ ልደት የለውም። ኢየሱስ ምን ተባለ? ኢየሱስ ክርስቶስ ከ12 ዓመት በፊት የት ነበር? ኢየሱስ ክርስቶስ ከልደቱ በፊት ኢየሱስ ክርስቶስ ከ12 ዓመት በፊት የት ነበር? በማስረጃ ምን ያመሰላ የት ነበር? የት ሄደ? የት ሄደ? የት ሄደ? ከ12 ዓመት በፊት የት ነበር? የት ነበር? የት ነበር? የዘላለም ኢየሱስ ሰው ለሰከንድ እንኳን አያርፍም። የሆነ ስህተት ካገኘው ብሎ ይፈጥናል። እንዴት እንደሚሆን ለመስማት ራሱ ጊዜ የለም። ዝም ብላችሁ ይሄን ስታዩ የሆነ ግለሰብ ቪዲዮ እየቀረጸ የሚያወራ ነው የሚመስላችሁ። ከጀርባ የሆነ ኃይል አለ። የጨለማ ልጅ ጭንቅላቱን እንዲያርጎ ይዟል። በኢየሱስ ክርስቶስ መሐለናቱ ይፈንከት። ይሄ ክፉ መንፈስ ከዚህ ትውልድ የተነሳ ይሁን። ይሄ ምስኪን እኮ ነው፣ ምንም የሚያውቀው ነገር የለም። በቃ እሱ ውስጥ የተቀመጠው ነገር የሚያወራውን ነው እያወራ ያለው። በእውነት በሰው ውስጥ ተቀርቅሮ ያለ መንፈስ አለ፣ የሆነ ትምህርት አለ። የት ነው የተወለደው? ከ30 ዓመት በፊት መጽሐፍ የማይናገረውን ተረት ይናገራል። ጴንጤዎች ምን ነው ውርደት? ምን ነው ውርደት? ኧረ በኢየሱስ ስም አምልጥ ወንድሜ፣ አንተም አላወቅም። እየተነዳ ነው ወደ ክፋት። ያሳዝናል እኮ ህይወት ነው ኢየሱስ። ኑ ወደ ኢየሱስ። ሌላ ምን እንላለን? ስሙኝን በተለያየ ጊዜ ወደ ሀገራችን ወደ ኢትዮጵያ መጣ። ህዝቡን ያገኘው ቁርአን ይዘው የመጡት ህዝቡን ያገኙት ከመካ መዲና ከአረብ ምድር አይደለም፣ ይታወቃል። ካቶሊክ ከአውሮፓ አይደለም፣ ፕሮቴስታንት ከአውሮፓ ከአሜሪካ አይደለም ህዝብ ያመጡት። እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁርአናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዘው አልመጡ፣ ሐሳብ ይዘው መጡ። ኢትዮጵያ ውስጥ እድሜ ጠገብና በቃ የሸመገለ ውሸት። አሁን እርግጠኛ ነኝ ስለ ኢየሱስ፣ ስለ መስቀሉ፣ ስለ ማርያም ስለሆነ ነገር ነው የሚያወራው። እና እነሱ ኢትዮጵያውያን ናቸው። ሃይማኖትስ የጀመረው በኢትዮጵያ ውስጥ ነው። በቃ ለዘመናት ሲነገር የነበረው ውሸት እኮ ነው። አንዳንዶቹ እኮ በቃ ከውጭ የገባው ላይ አይመስልም። አሁን ጴንጤ፣ ሙስሊም፣ ሌላው ነው ከውጭ የገባው። ኦርቶዶክስ እንደዚሁ ነው። በቃ ሀገር በቀል ተረት ለዘመናት ሲነገር የነበረው ውሸት እኮ ነው። ሁሉም የገባው ከውጭ ነው። እንዲሁ ግራ እኮ ነው የሚያገባው ከኛ ጉያ ውስጥ። ያንተ እዚሁ ነው የጀመረው ተረት እኮ ነው። በቃ እኛ ነን አንደኞች፣ እኛ ነን የበላዮች፣ እኛ ነን እንትኖች። ሁሉም ከውጭ ነው ወንድሜ። ዝም ብለህ ዳር አትዞር። በቃ ይህንን ልመራችሁ ይችላል። ዋጡ። የገባበት ጊዜ ምናልባት ሊለያይ ይችላል እንጂ ሁሉም ከዛ ነው። በኢየሱስ ስም ሀገር በቀል እምነት የለም። ምናልባት የባህል ካልሆነ በስተቀር ምንድነው የሚያወራው?
ኢየሱስንም ጭራሽ ኢትዮጵያዊ አረባካችሁ ለነገሩ ይሄንን ተረስ ያወራ ራሱ የሚቀበል በ21ኛው ክፍለ ዘመን ኢየሱስ ያድናል። ስሙ ይሄንንም ነው ወደ ኢየሱስ ዳጄ ማርያምን ማጣት መንፈስ ቅዱስን ማጣት ነው። ሁለት ኪሳራ ከአራቱ። ሶስተኛው ኪሳራ እመቤታችን ቅድስት ድንግል ማርያምን ማጣት ከትውልድ አለመቆጠር፣ ከሰው ተርታ መውጣት። ይገርማል። ትውልድ አለመሆን፣ ከሰው ተርታ መውጣት። አንድ ነገር ልንገርህ፣ ማርያም አምላክ ናት። መር ይችላል ዋጥ በቃ ይሄንን ዲጂታል ዘመናዊ ተረት እየወሰድክ ወደ ሲኦል አትሄድ እና ወደ ኢየሱስን ማጣት ሁሉንም ማጣት፣ ምንም ነገር የለም። ኢየሱስ በሌለበት ህይወት የለም። ይሄ ተረት ባለበት ምን ህይወት እኖራለሁ? ለዚህ ነው ወደ ኢየሱስ ነው የምንለው። አረ ማርያምን ማጣት፣ አረ በጌታ በኢየሱስ እንኳን ማርያምን ማጣት ብለ ሌላውን ማታለልን ተውና ጌታ ኢየሱስን ካልተቀበለሽ ቅድስት ድንግል ማርያም ራሱ እኮ መንግሥተ ሰማያት አትገባም። እንዴት ትገባለች? እሷንም ጭምር እኮ ያካትታል የኢየሱስ ሞት። ምን አይነት ተረት ነው የሚያወራው? ወይስ የኢየሱስ ሞት እሷን አይመለከትም አይነት ትምህርት ነው? አረ ኢየሱስ በጌታ በኢየሱስ እንደዚህ አይነት ተረት እየሰማ ወደ ሲኦል እንዳትና አምልጥ ወደ ኢየሱስ። እንግዲህ ሰው ናት እሷ። ምን ይደረግ? እንደምንም ብናደርግ አምላክ ልትሆን አትችልም። ለማድረግማ ሞከራችሁ እኮ ከዚህ በላይ ምን ይደረግ? የቻላችሁትን ሞክራችሁ አይቻልም። ክብርና አምልኮ ለማን? ለእግዚአብሔር ብቻ፣ ለሰው አይሰጥም። ኢየሱስ ያድናል። ስሙ ይንንም አብዛኛው ሰው ሃይማኖት ከፍርሃት የመነጨ ነው። ምንድነው ሃይማኖት? ለምንድነው የምትገደለው? ገሃነም እንዳልገባ ፍርሃት እኮ ነው። ገሃነመ እሳት ማስፈራሪያ ይመስል እግዚአብሔር እያስፈራራ ጆሮአችንን የያዘ አይመስል እሳት ውስጥ እንዳልከት እሺ ተከተል ስማ እየፈሩ መኖር እየፈሩ ማክበር በመንግስታትሽ አንድ ፖሊስ ጣቢያ እንዳትገባ አትሰርቅም ወይ ፖሊስ እንዳል ፖሊስ መጣ እየተባለ እናድግ ፖሊስ መጣ እና እግዚአብሔርን ማን በፖሊስ ማን አስተሳሰብ ያላቸው አለው እግዚአብሔር ፖሊስ መጣ እንዳትነካ ፖሊስ አለ እንዳትነካ ፖሊስ አለ ታትነት እግዚአብሔር መውደድ የለውም። ዳግም ልደት ማለት ምን ማለት ነው? ተመልከቱ ወገኖች፣ ፈርተህ ስትከተለው የነበረውን እግዚአብሔር ገሃነም እንዳይከተኝ ብለህ እየተንቀጠቀጥክ እስቲ ደግሞ ዛሬ እንዳያዝንብኝ ምናምን እያለ ፍቅር እኮ የለውም። ይሄ ሁሉ ፍርሃት እኮ ታዲያ ምንድነው ዳግም ልደት? ሳምሃው መንፈስ ቅዱስ ይመጣና ልብህን ይቀይረውና እግዚአብሔርን የሚወድ ታምረኛ ልብ አርጎት ይሄዳል ልባችንን። ታትት የልብ ልወጣ ነው፣ የልብ ቅየራ ነው። መሻሻል ወይ የሞራል አንዳንድ ነገሮች መጠገን ሳይሆን እንዴት አንዳንድ ጊዜ በመኪና ለማስረዳት ሞክራለሁ። አሁን ለምሳሌ ዳግም ልደት ማለት ቸርች ሄደን ተጠግነን መምጣት ማለት አይደለም። አልፎ አልፎ ቸርች ሄዳለሁ፣ ከዛስ ትንሽ ተጠግኘ እመጣለሁ። አስነ ዳግም ልደት የቀድሞ መኪናው ነው የተመለሰው። ቮልቮ ከሆነ ቮልቮ አለ። አሁን ከይዘው ትገባና ከዛ አንዳንድ ነገሩ ተጠግኖ ዘሴም መኪና ይወጣል። በድንገት አይሆንም። ይሄ በጋራጅ አይሆንም። ግን የሆነች ቮልክስዋገን ወይ የሆነች ትንሽዬ ነገር አስጠግናለሁ ብለህ ጋራጅ ውስጥ ከተኸው ከዛ ሰውየው ሰርቶ ሲጨርስ ውሰደው ሲል መርሴዲስ ቤንዝ ቢወጣ አረ የኔ አይደለም ነው ያንተ ነው። ምን አርገው ነው በአዲስ ሆነ ምናምን ቢልስ ለማመን እኮ ያስቸግር። እሱ እኮ ነው ያደረገን እግዚአብሔር። ገባንና ስንወጣ ሌላ ሰው ነው የተሻሻለ የተጠገነ እየፈራ እግዚአብሔርን የሚከተል ሳይሆን አዲስ ሰው ሆንኩኝ አዲስ ፍጥረት የሚያደርግ ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ሲሆን አዲስ ፍጥረት፣ አዲስ ልብ፣ አዲስ ማንነት። ደስ የሚል ቆንጆ ማለት ክብር ለኢየሱስ ይሁን። ብዙ ሰው እኮ እየፈራ ነው እግዚአብሔርን የሚከተል በስጋት ቀጠና ውስጥ ቁጭ ብሎ ይሄሉ ዋጋ መክፈልስ ኖርማል ይመስላል። ተፈርቶ ፍርሃት ኢየሱስ ያድናል። ከዛ ቀጠና አውጥቶናል ጌታ እግዚአብሔር ስም ይባረክ። በእውነት እድለኞች ነን። ኢየሱስ ያድናል። እናንተም አምልጡ ወደ ኢየሱስ። ክብር ለኢየሱስ። ደስ እያለን ነው የምንከተለው።
ሰውየንም መልካም ማለዳ በጌታ በኢየሱስ ስም እናመሰግናለን። አሜን። በእንደዚህ አይነት ሁኔታ በዚህ ስፍራ ላይ ደግሞ እንድንገናኝ ያንተ በጎ ፈቃድ ስለሆነ እናመሰግናለን። አሜን። ጌታ ሆይ ከዚህ በኋላ ያለንም ዓላማ ሁሉ አንተ ስለምታውቅ በመልካም መንገድ ላይ ስለምታሰማራን ስለምትመራን በጌታ በኢየሱስ ስም እናከብራለን። ከዚህም ባለፈ በፍጹም መዋደድ፣ መቀራረብ፣ መተያየት ይህ ቲም እንዲጠነክር በጌታ በኢየሱስ ስም እርዳን። ከዚህ በኋላ ያለን ሁላችንን ሁሉ በአንተ ያማረ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ። እንዴት ደስ ይላል! የትኛውንም ስራ ስትጀምሩ በቃ እንደዚህ አመስግናችሁ ጀምሩ። ደስ አይልም? ኳስ ለመጫወት ነው። ክብር ለኢየሱስ። ደስ ይላል። በቃ እንደዚህ ነው። በኢየሱስ የማያፍር ትውልድ ተባረኩ። ስሙንን ነኒ ቁጥር 2 ወጥቷል። መስማት ትችላላችሁ። ተከተሉ ዘንድ ፍለጋውን ትቶላቸው ሄደው ኢየሱስ ብቻ ነው። የትኛው ዘማሪ እዚህ ካልሞታ አላምነው ሮል ሞዴልህ ማን ነው? እና ኢየሱስ ምርጥ ዘማሪ ነው ብትለኛው መዝሙሩን ማቴዎስ ላይ ሄዳ ነው። ራት ከበሉ በኋላ ኢየሱስና ሐዋርያቱ ቆመ፣ ሁሉም ቆመ እና ኢየሱስና ሐዋርያት ምን ሆኑ? መዝሙር አብረው ዘመሩ። እኔ ጌታ ምን እያለ እንደሚዘምር እግዚአብሔር ነው የሚያውቀው፣ ግን ዘመረ። ምዘምርለት ዘመረ። ኦ ማይ ጋድ! ያ ብቻ አይደለም፣ አሁን ራሱ እኔ ዘማሪው ባይመጣስ ችግር የለም። መጽሐፍ ኢየሱስ ምን ብሏል? እነሆ ከወንድሞቼ ጋር በማህበር መካከል ሆኜ አብሬ በመዝሙር አዜማለሁ አለ አብን። ኢየሱስ ሊቀ መዘምራን የኳየሮች አለቃ እዚህ ብቻ መስሏል እንዴ? በሚቀጥለው ዓለም ላይ በጉ በጽዮን ተራራ ላይ ሆኖ ከስሩ ያሉ ከምድር የተዋጁት በጉና እነሱ አብረው መዝሙር ይዘምራሉ። የሚገርመው ነገር ከበጉና ከነሱ በቀር ያንን መዝሙር መዘመር የሚችል ሚካኤልም ገብርኤልም የሉ። የሚገርም እኮ ስለዚህ የዘማሪ ሮል ሞዴልም ከፈለክ ኢየሱስ አለ። ከፈለክም ምርጥ አስተማሪ አንተ ታላቅ ከሰማይ ተልከ የመጣ መምህር እንደሆንክ እናውቃለን። ሊይዙት የመጡ ወታደሮች እንኳን ያዙት ተብሎ ከቤተ ክህነት ተላኩ። የቱ ጋር ነው የሚሰብከው? እዛ አካባቢ ነው። ከዛ ሄዱ ጋሻቸውን እየዘወዙ ጦር እየሰበቁ ጠፍንገው ሊያመጡት። እሱ እያስተማረ ሰይፍ አልያዘ፣ ጋሻ አልያዘ። ከስሩ ቡቱቶ የለበሱ ሐዋርያት ቁጭ ብለዋል። እሱ እያስተማረ መጡ። በሰው መሃል እየተጋፉ ሊይዙት መጡ። ጆሮአቸው እስከ አልገባ ቆሙ። ሰሙ። ፊታቸውን እስኪወርቅ ሰሙ። የተላኩበትን እርስት ፕሮግራም ሲያልቅ ህዝቡ ሲበተን የሚገርም ነው እያሉ ተመለሱ። ያዙት መባላቸውን ያወቁት የላኳቸው ጋር ሲደርስ ወይ አንተ ያዙት ነው ለካ የተባል ነው። የታል ሰውየው አሏቸው። በስመ አብ አልያዛችሁትም? ኧረ እንደዚህ አይነት ነገር ተናግሮ ማንም ሰው አያውቅም። ተናግሮ እንደዚህ ሲናገር ማንም ሰምተን አናውቅም አሉ። ከዛ ቄሶቹ ተናደው ምን አሉ? ይሄ ህዝብ እርጉም ይሆናል። ሄደ ይዘዋለሁ ብለህ ሄደ ተምረህ የምትመለስለት መምህር ነው ያለው። ምን ትፈልጋለህ? ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም ትኩረት መንግስተ ሰማያትን አይወርሱም ማለት ዛሬ አንዷ ማለት ነው መንገድ ላይ ወንጌል እየሰበክንላትና is like what አፍሪካውያን ይሁን የትም ይሁን ጥቁር የተባለ ሁሉ አይወርስም መንግስተ ሰማያትን አይወርስም ብላ በጣም መጽሐፍ ቅዱስ እየጠቀሰች ስትከራከረን ነበርና እኔ አላቅም ነበር እንደዚህ የሚያምኑ ሰዎች እንዳሉ። መንግስተ ሰማያት የሚገባው በከለር እንደሆነ አላቅም ነበር። ግን በጣም የገረመኝ ነገር ልንገራችሁ።
ስትከራከርበት የነበረው ክፍል ምንድነው መሰላችሁ? ዘፍጥረት 9 ላይ ስለ ኖህ ልጁን የረገመበት ምናምን አለ አይደል? ያዛ ላይ ያንን እየጠቀሰች ነበረ። ከነአን እርጉም ይሁን ያለበትን ፓርት ማለት ነውና ጥቁር የተባለ ሁሉ የከነአን ዘር ነውና የከነአን ዘር የተባለ ሁሉ በፍጹም መንግስተ ሰማያትን አይወርስም፣ የተረገመ ነው። እና እናንተ ጥቁሮች ጠቅላላ የከነአን ዘር ስለሆናችሁ በፍጹም መንግስተ ሰማያትን አትወርሱም ማለች። I was like oh Lord have mercy። ስለ ዘር ማለት ነው ከሷ ጋር ያወራን በነበረበት ሰዓት የሆነ ነገር ትዝ ይለኝ ነበር። እሱ ምንድነው ስለ ጴጥሮስና ስለ ኢየሱስ ክርስቶስ ስለነበራቸው አንድ ቦታ ላይ ማለት ነው። እዚህ ጋር ጥቅሱን አስቀምጬላችኋለሁኝና ኢየሱስ ክርስቶስ ደቀ መዛሙርቱን እንደዚህ ብሎ ጠይቃቸው፣ ሰዎች የሰው ልጅን ማን ይሉታል ብሎ ጠየቃቸው እና የመለሱትን መልስ እዚህ ጋር አስቀምጬላችኋለሁ። ነገር ግን ማለት ነው ጴጥሮስ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ይሄንን በሰማይ ያለው አባቴ ነው እንጂ ስጋና ደም አልገለጠልህም አለው። ስምዖን የነበረው ጴጥሮስ ብሎ ጠራው። በአሁኑ ሰዓት በዚህ ዘመን ላይ የማንነት ጥያቄ ቀውስ ዓለምን፣ ሕዝብን እያናወጠ ነው ያለው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ያልተመሰረተ ማንነት ካለን በጣም የሚያናውጥና በጣም ግራ የሚያጋባ ዘመን ላይ ነን ያለ ነው። ዓለም ብዙ ይላል፣ ስጋና ደም ብዙ ይላል፣ ሰው ብዙ ይላል። የማይሉት ነገር የለም። ውሸትን ከእውነት ለይተን የምናውቅበት አንድ መንገድ አለ። እሱም ደግሞ ኢየሱስ ክርስቶስ ነው። ጠላታችን ዲያብሎስ ውሸታም፣ የውሸት ደግሞ መጀመሪያው አባት ነው። ስለዚህ በጣም ብዙ ነገር ልትሰሙ ትችላላችሁ። እኔ ዛሬ የምላችሁ ምን እንደሆነ ታውቃላችሁ? ልጆቻችሁን በዚህ እውነት ላይ የተመሰረተ ህይወት እንዲኖራቸው በየቀኑ ስለ ኢየሱስ ክርስቶስ ልንነግራቸው ይገባል። ኢየሱስ ነው እውነት፣ መንገድ፣ ህይወት። ከሱ ሌላ ምንም ነገር የለንም ነው የእግዚአብሔር ቃል አለ እና እንደ ሰው ቢሆንማ የት እንገባለን? እዚህ ሜዳ ላይ ቀርተን ነበር። ክብር ለኢየሱስ ይሁን። ከዘርና ከቋንቋ ከነገድ ከዛ ዋይቶን አምጥቶን፣ ኧረ በስመ አብ! እንደገና ጥቁሩ አይገባም። መቼም ሰይጣን እውነት ነው የማያወራው ነገር የለም። እኛ እንደሆነን አምልጠናል በክርስቶስ ደም። በልጁ ያመነ የዘላለም ሕይወት አለ ነው እንጂ ጥቁር ቀይ አለ። እንደዚህ ጥቁርና ቀይ የምለውን እንዲህ ጫፍ የወጣውን አላወራንም እንጂ እዚህ በእኛ ሀገር ራሱ እኮ ከኛ ውጪ ሰማይ የሚገባ የለም፣ ከኛ ውጪ ቅዱስ የለም አሉ እኮ ተረት የሚያወሩ ሰዎች። መጽሐፍ የምናገረውን የሚያወራ ሰው ነው ሰማይ የሚገባው፣ ያንን አምኖ የሚከተል ሰው። ከዚህ ውጪ እኛንን ምናምን ፉከራ አይሰራም። ሽለላና ቀረርቶ ለሌላ ስለ ሰማይ ስለ እግዚአብሔር ከሆነ መጽሐፍ ቅዱስ የምናገረውን መቀበል ነው አንለጋ። ከዚህ ውጪ ተረት ምንም አይደለም። ህይወት ነው ኢየሱስ። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።